በ2018 በጀት ዓመት ከ2.7 ቢሊዮን ብር በላይ ገቢ መሰብሰቡን የወላይታ ሶዶ ከተማ ገቢዎች መምሪያ አስታወቀ። ወላይታ ሶዶ የንግድ ማዕከል በመሆኗ ያወሱት የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም በቀጣይ የገቢ አሰባሰብ ስርዓቱን ይበልጥ በማሻሻል የውስጥ አቅምን ማጎልበት ያስፈልጋል ብለዋል። የከተማው ገቢዎች እና ንግድና ኢንዱስትሪ መምሪያዎች በጣምራ የ2019 በጀት ዓመት የደረጃ ለግብር አሰባሰብና የንግድ ፈቃድ እድሳት ማስጀመሪያ ንቅናቄ መድረክ አካሂዷል። ሀና ደረሰ ተጨማሪ አላት። የወላይታ ሶዶ ከተማ ገቢዎች መምሪያና ንግድና ኢንዱስትሪ መምሪያ የ2019 በጀት ዓመት የደረጃ ለግብር ከፋይ የግብር አሰባሰብና የንግድ ስራ ፈቃድ እድሳት ማስጀመሪያ ንቅናቄ መድረክ ተካሂዷል። በንቅናቄ መድረኩ ላይ የተገኙ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በ2018 ዓመተ ምህረት ከ2.7 ቢሊዮን ብር በላይ መሰብሰቡን ገልጸው የሶዶ ከተማ የንግድ ከተማ ከመሆኗ ጋር ሲታይ ግብር በተገቢው ተሰብስቧል ማለት ስለማይቻል የገቢ አሰባሰብ ስርዓት ማሻሻል ይገባል ብለዋል። ዘንድሮ ብቻ ከ2.7 ቢሊዮን በላይ መሰብሰብ ችለናል በበጀት ዓመቱ በማዘጋጃም በመደበኛም። ስለዚህ ያው በዚህ ሂደት ውስጥ እንግዲህ ብዙ ነገሮች አሉ። ከተማችን እንግዲህ ከፍተኛ የንግድ እንቅስቃሴ ያለባት በርካታ በሮች የንግድ በሮች ያሉባት ከተማ እንደመሆኗ መጠን ያለንን ፖቴንሻል በሙሉ ግብር ሰብስበናል ማለት አይቻልም። ቀጣይ ግን በዘንድሮ ዓመት ያላሳካናቸው እንደ ቅድ ያዝናቸው ብዙዎችን ቀጣይ በጀት ዓመት ላይ በደንብ አጠናክረን የምንቀጥል ነው። ይሄ እንግዲህ በጊዜ ገደብ የተገደበ ስለሆነ እንግዲህ በ10 ቀን ውስጥ ለመጨረስ ነው ግብ አድርገን የተያያዝ ነው። ምክንያቱም ዘንድሮ ለየት የሚያደርገው ሰፊ ዝግጅት ተደርጓል። የአቅም ግንባታ የባለሙያ ያደረጃጀት እንደዚሁም ደግሞ በቴክኖሎጂ በሲስተም የተደገፈ ነው። ያለውን ጊጋባይት እንዲጨምር አድርገናል። ፍጥነትም እንዲኖረው ሰው ሳይስተጓጎል እንደዚሁም ፋይል አደረጃጀቱንም በግብር ከፋዩ ስም ልየታ አድርገን በቂ ዝግጅት ከወዲሁ አድርገናልና በዛው ልክ በ5 ማዕከላት ላይ የግብር አሰባሰቡ የሚደረግበት ሁኔታ ይኖራልና ከወዲሁ ንግዱ ማህበረሰብ በተለይ ደረጃ ለግብር ከፋይ ፍቃድ ንግድ ግብር እንዲከፍልና ፍቃድም ደግሞ በዚሁ አያይዞ እንዲያሳድስ በዚህ አጋጣሚ እንግዲህ ጥሪ ያቀርባሉ። የከተማው ገቢዎች መምሪያ ኃላፊ የሆኑት ወይዘሮ አማረች ዮሐንስ በበኩላቸው ግብር ከፋዩም ይሁን የመምሪያው ሰራተኞች በግብርና ታክስ ላይ የሚደረጉ ስወራዎችን ከመከላከል አኳያ መተባበር አለባቸው ብለዋል። እንደ ወላይታ ሶዶ ማሻሻል አለባቸው። ግብር ከፋዩም የተቋም ባለሙያም አጠቃላይ ማህበረሰብም ብለን የምናስበው ግብር ከሆነ አካል ተወስዶ ሌላ ቦታ የሚሄድ እንዳይደለ አውቆ ከማንም በላይ ባለቤት ሆኖ ተሰምቶት በግብር ላይ የሚደረግ ስወራዎችን በግልጽ እየተቃወሙ መታገልን ይፈልጋል። ትላልቅ የታክስ ስወራዎች የሚደረጉበት የተለያዩ የግብር ስወራ በውስጥም በውጭም ባሉ ችግሮች በግብር ላይ አላስፈላጊ የሆኑ ጉዳቶች የሚደርሱበት ታማኝ የሆኑ ግብር ከፋዮች አሉ፣ ታማኝ የሆኑ ባለሙያዎች አሉ። ግን ማሻሻል ያለባቸው ጤናማ መስመር ላይ ያልሆኑ ግብር ከፋዮችም ጤናማ መስመር ላይ ያልሆኑ ባለሙያም ቢሆን ይሄ የሀገር ጉዳይ ስለሆነ ፍጹም ንጹህ በሆነ መንገድ ገቢን ወግኖ ሁሉም የኔ ነው ብሎ ህገወጥነትን ከመታገል አንጻር መቆም አለበት። በንቅናቄ መድረኩ ላይ የተሳተፉት የደረጃ ለግብር ከፋዮች በበኩላቸው ግብር መክፈል ለጋራ ልማት መሆኑን ተገንዝበው እየከፈሉ መምጣታቸውን በመግለጽ ለቀጣይ ጊዜያትን በአግባቡ ለመክፈል መዘጋጀታቸውን ተናግረዋል። ግብር የከፈልኩ ነው ያው ደረጃ ላይ እስካሁን ያው የከፈልኩ ነው። ምን የቀረብኝ ነገር የለም። በተባለው በመጣው መመሪያ መሰረት የከፈልኩ ነው ያለው ማለት ነው። አሁንም ያው መክፈል ግዴታችን ነው ያለው። አሁን ቀጣዩን ደግሞ ያለው ለመክፈል ዝግጁ ነው። እኛ እንግዲህ መሰረቱ ከጥንት ጀምረን ከትንሽ ከዝቅተኛ ገንዘብ ጀምረን እግዚአብሔር ይመስገን እየከፈልን ነው ነው። ግብር ለኔ አዲስ አይደለም። በመሰረቱ ጥሩ ደረጃ ላይ ደርሰናል። አሁን ግብር ለሀገር ነው፣ ለራስም ደህንነት ለሀገርም ደህንነት አጠቃላይ ለሀገር ነው ግብር። ያንን ደግሞ
መቃወምም የለም። በበኩሌ እኔ በጸጋ በደስታ ነው የምቀበለው። አመት እስኪደርስ ነው እንዳው የሚጓጓው ነኝ። ለመንግስት ሰራተኞች ደሞዝ ይከፈላል ነጋዴው በሰራው እና ክፍል በጊዜ አንደኛ ግብር መክፈልሽ ላንቺም ኢዳን ትገላገያለሽ። አንደኛ ንግድሽ አንተና አይወዛገብም ከፍለሽ ወደ ስራ ትገበያለሽ። 1-2 ቀን 3 ቀን መታሸጉ አይቀርም ባለመክፈልሽ ማለት ያ እንዳይሆን በጊዜ መክፈልን እንመርጣለን። እኛ ግብር መክፈል እዳ አይደለምና ዜጎች ለሀገር ልማት ለጋራ ጥቅም መንቃት አለባቸው ተብሏል። የገሱባ ከተማ መሰረተ ልማት ተደራሽነትን በማሳደግና የነዋሪዎችን ጥያቄ በመመለስ በቅርቡ ፈርጇን ማሻሻል እንደሚገባ የምክር ቤት አባላት አሳሰቡ። ከተማ አስተዳደሩ በአራተኛ ዙር 18ኛ የስራ ዘመን 3ኛ ምክር ቤት ጉባኤ ላይ በሰጠው ምላሽ የህዝብ ጥያቄዎችን በማሟላት ለከተማ ሁለንተናዊ እድገት በትኩረት እንደሚሰራም አስታውቋል። ለመስከረም ጌታቸው ዘገባ ትዝታ ታከለ። የገሱባ ከተማ ምክር ቤት የ2018 ዓ.ም የአራተኛ ዙር 18ኛ የስራ ዘመን 3ኛ መደበኛ ጉባኤ ባካሄደበት መድረክ ላይ የከተማዋ ከንቲባ አቶ ደማ ኃይሌ የ2018 በጀት ዓመት የ3ኛ ሩብ ዓመት የእቅድ አፈጻጸም ሪፖርትን ለምክር ቤቱ አቅርበዋል። ከንቲባው በሪፖርታቸው በከተማዋ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ዘርፎች የተመዘገቡ ዋና ዋና ስኬቶችን እንዲሁም ያጋጠሙ ተግዳሮቶችን በዝርዝር አብራርተዋል። የምክር ቤቱ አባላትም በቀረበው የእቅድ ክንውን ላይ ሰፊ ውይይት አድርገው በቀጣይ ቢስተካከሉ ባሏቸው ጉዳዮች ዙሪያ አስተያየትና ጥያቄዎችን ሰንዝረዋል። አንዳንድ ሴክተሮች ላይ አንዳንድ ዩኒቲዎች ላይ አስተያየት ይሰጣሉ። የመጀመሪያው ገቢ ሰብሳቢ መስሪያ ቤት ነው። ገቢ ከመሰብሰቡ አንፃር አሁን ከሐምሌ 1 ጀምሮ ሀሌቶሃ አመሮሃ ለግብር ከፋዮች ያው ግብር የሚሰበስብበት ወቅት ነውና አሁን የተጀመሩ የግብር መሰብሰብ ስራዎች አሉ። ተጠናክሮ ይቀጥላል። ከህዝብ ሰብስቦ ለህዝብ ነውና መርሲሌስሊ መሰብሰብ አለበት። ፈርጅ ዝቅተኛ ሲሆን ስራጥን የማቀፍ ጉዳይ ያንሳል። ለምን መደቡ ተቀንሶ ነው የሚመጣው። በጀቱም በዛው ልክ ሊሆን ይችላል። ተያይዞ ብዙ ነገሮች ሊኖሩ ስለሚችሉ ፈርጅን የማሳደግ ጉዳይ በፊትም ጥሩ ስራ እየተሰራ እንዳለ በዚህ ምክር ቤት የተከበሩ ያሁኑ ካንቲፋችንም በሁለተኛ ዙር ምክር ቤት ላይ አስቀምጠዋል። ስለዚህ አሁን ደግሞ ያለበት ደረጃ በምን ደረጃ ነው ያለው የሚለውን ነገር ቢቀመጥልን የሚል ነገር ነው ማንሳት የምፈልገው። ከዛ ያለፈ የገሱባ ሆስፒታል አንደኛ ደረጃ ሆስፒታል እንደነበረ ነው። ገሱባ አሁን ሰብቷል ከጫፍ እስከ ጫፍ። ስለዚህ ጤና ጣቢያ ለዚህ ከተማ አያስፈልግም ወይ? በተለይ ውስጥ ለውስጥ ያለው 1.2 ኪሎ ሜትር መንገድ እንዲሰራ በአስፋልት እንዲሰራ ህዝቡ ጠይቋል። ሌላው ደግሞ የዲች ስራ በተለይ ከዚህ በፊት የተሰሩ ዲቾችም የጥራት ጉድለትም ስላለው ወይም ምክር ቤት አባላቱ በሰፊው አንስቷል። ሌላው ደግሞ የመንገድ ዳር ማብራት በጣም አስፈላጊ ስለሆነ ለከተማችን እድገት በጣም እነዚህ ነገሮች ተሰርቶ ከተማው ያው ፈርጂ ስሪ ያለው ወደ ፈርጂ 2 እንዲገባ አስተያየት አስቀምጧል። ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የሰጡት የከተማዋ ከንቲባ በቀጣይ ጊዜያት አዳጊ የሆኑ የከተማዋ ህዝብ ፍላጎቶችን በማሟላት ሁለንተናዊ እድገትን ለማፋጠን እንሰራለን ብለዋል። ለከተማችን ያው ከፍተኛ ስራ የምንለው ገቢ ስራ ነው። ገቢ ላይ ያው በደንብ እንሰራ ከሆነ ልማት ላይ እንሰራለን ማለት ነው። ገቢ ካለ ልማት አለ። በዚህ ላይ ጠንከር አድርገን እንሰራለን ብለን አቅደናል። አጠቃላይ ምክር ቤቱ አባላት ያነሱ ጥያቄዎች በመልካም አስተዳደር ዙሪያ ተነስቷል። በከተማ ልማት ላይ፣ በከተማ መንገድ ዳር መብራት ላይ፣ በከተማ አዲስ ስራዎች ላይ፣ የውስጥ ለውስጥ መስመር መንገድ ላይ፣ በከተማ ውሃ ዝርጋታዎች ላይ የተነሱ ጥያቄዎች አሉ። እነዚህን በደንብ አድርገን ይዘን የቅለካ አድርገን እንሰራለን። ይሄ ማለት ያው ህዝቡ የሚያነሳው ጥያቄ ለኛ ትምህርትንም ስለሆነ ይህም በዚህ ልክ ወስደን እየሰራን ያለ ነው። የገሱባ ከተማ ምክር ቤት አፈ ጉባኤ አቶ ዘካሪያስ ዋቤቶ በበኩላቸው የከተማዋን ፈርጅ ለማሳደግ የተለያዩ ተግባራት እየተከናወኑ እንዳሉ አንስተው እነዚህን በጋራ በማጠናከር ባጠረ ጊዜ ለውጥ እንደሚመጣ ጠቅሰዋል። እንደ ከተማ ሆስፒታል አገልግሎት ላይ ህዝብ ሆስፒታል ማዘመን አለበት፣ ማደግ አለበት። ቀጣይ ወደ ሪፈራል ሆስፒታል እንዲያድግ
ለሆስፒታል የሚያስፈልጉ ጉድለቶች ምንድናቸው? እነዛ ተሞልቶ ቀጣይ ጤና ጣቢያ ተጨማሪ መሰራት አለበት። ለሆስፒታል የሚያስፈልግ ትራንስፈር ግዢ ቶሎ መደረግ አለበት ብሎ ህዝብ ባነሳቸው ቶሎ ከዚህ በኋላ ትራንስፈር ተገዝቶ ቀጣይ ሆስፒታል ወደ ሪፈራል ሆስፒታል እንዲደርስ እናደርጋለን ብሎ ተግባብተን የተነሳበት ሁኔታ አለ። ከዛ ውጪ ከህዝብ ጋር አንድ ላይ ሆነን የከተማ መንገድ ዳር መብራት ለማስገባት ብዙ የጀመርነው ነገር አለ። ኦርዲ ወደ 80% አካባቢ ተጠናቋል። ይህ ቶሎ ተጠናቆ በዚህ እስከ 30 ሙሉ ስራ ተጠናቆ መብራት አገልግሎት እንዲሰጥ ለማድረግ ተረባርበን እየሰራን ነው። ይሄ ከተጠናቀቀ በኋላ የከተማችን ለውጥ ይመጣል። ከተማ ለውጥ ሲመጣ ብዙ የስራ አጥ ወጣቶች ወደ ስራ የማስገባት ሁኔታዎች ይፈጠራሉ። የተለያዩ መሰረተ ልማቶች የማደግ ፕሮባቢሊቲዎች ስላሉ በዚህ ነገር ላይ ህዝብ ባነሳቸው ጥያቄ ምላሽ ተሰጥቷል። የተሰሩ ያሉ የልማት ስራዎችን ለማስቀጠል ሁሉም የከተማዋ ነዋሪ በንቃት ሊሳተፍ እንደሚገባም ተመላክቷል። ባለፉት ጊዜያት በሀገር አቀፍ ደረጃ የተከናወነው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን በማስተካከል ብዝሃ ሕይወትን መታደጉን የዘርፉ ምሁራን ገለጹ። የተተከሉ ችግኞች የጽድቀት መጠናቸውን በሳይንሳዊ ዘዴ መከታተልና መንከባከብ እንደሚሻም ያነጋገርናቸው ምሁራን አሳስበዋል። መስከረም ጌታቸው ተጨማሪ አላት። ኢትዮጵያ ባለፉት ዓመታት በተገበረችው የአረንጓዴ አሻራ መርሃ ግብር የተራቆቱ መሬቶች መልሰው እንዲያገግሙና የከርሰ ምድር ውሃ ምንጮች እንዲያፈልቁ በማድረግ ብዝሃ ሕይወትን ታድጓል። ይህም ሀገሪቱ ዓለምን እያሳሰበ የሚገኘውን የአየር ንብረት ለውጥን ለመቋቋም ለምታደርገው ጥረት አንዱ ማሳያ ነው። ባለፉት 7 ዓመታት የተሰሩ እጅግ በርካታ ስራዎች አሉ። ጥቅማቸውን በዛ ልክ ማለት ነው። ብዝሃ ሕይወትን ከማስጠበቅ አካባቢ አየር ንብረት ለውጥን ጋር የተያይዞ የሚመጡ ችግሮችን ለመቋቋም እንደዚሁም የተፈጥሮ ሀብታችን አፈርና ውሃ ጥበቃ ስራዎች የነዚህ ድምር ውጤቱ ደግሞ ለአርሶ አደሩ ኑሮውን ማሻሻል ነው፣ ምግብ ማግኘት ነው፣ አየር ማግኘት ነው። አካባቢና ተፈጥሮ ሀብት ጥበቃ ዘርፍ ላይ አንደኛ የደን ሽፋን ከፍ ብሎ ነው ያለው። በፊት የነበረውን የደን ሽፋን ብናይ ወደ 17 ነጥብ አካባቢ የነበረው የደን ሽፋን አሁን የተለያዩ ጥናቶች እንደሚያመለክቱት ወደ 23.6 እና ወደ 24 እየተጠጋ ነው ያለው። ይሄ ትልቅ ምርታ ነው። ይሄ ደግሞ ጥሩ የደን ሽፋን መጨመሩ ሌላ እሴት ያመጣበት ነገር አለ። የጎርፍ እና የአፈር መሸርሸር አደጋን የቀነሰበት ሁኔታዎች ይታያሉ። እስካሁን የተተከሉ ችግኞች ጽድቀት መጠናቸው ሳይንሳዊ መረጃ መገምገም አስፈላጊ መሆኑን የሚናገሩት ባለሙያዎቹ የተተከሉ ችግኞችን የመከታተልና የመንከባከብ ስራን ማጠናከር ይገባል ሲሉም ተደምጠዋል። ትልቁ ነገር ዛፎች ትልቁ ነገር አሁን ይሄ ቡና የሚታዩት ቡና ተተክሎ ቢቀር እንደዚህ አምሮ አታገኙትም። እንደዚህ ፍሬ አይይዝም እና ይሄ በግብርና ዘርፍ አረንጓዴ አሻራ የትኛውም ዛፍ አይነቶች የሰጠሽውን መልሶ ይሰጥሻል። አሁን እያየን ያለ ነው። ለኔ ባለኝ በግል ግምገማ ላይ ጽድቀቱ ጥሩ ነው ባይነኝ፣ በጣም ጥሩ ነው። ግን አንዳንድ ቦታዎች እንዲሁ በግልም በመናያቸው ምንድነው ተተክሎ የቀሩትን ብዙዎችንም እያስተዋልን ስለሆነ ይሄን የመጀመሪያ ይሄ አረንጓዴ አሻራ ብለን ስንነሳ ትልቁ ነገር ወስዶ ጉድጓድ ቆፍሮ መትከሉ ብቻውኑ ፋይዳ እንደሌለው ሊታወቅ ይገባል። ብዙውን ጊዜ ይተከላል። የተተከሉት ተመልሰው የሚያዩበት ሁኔታ ካለመኖሩ የተነሳ ያ ሁሉ ችግኝ በቅሏል የሚያስብል ሁኔታዎች የሉም። መረጃዎች እንደሚያሳዩ አሁን የተለያዩ ፖሊሲ ጥናት ኢንስቲትዩት ያወጡት መረጃዎችም ላይ ድክመት እንዳለ ነው። በክትትል ዙሪያ ላይ ሳተላይት ኢሜጀሪዎችም ሽፋኑ ከፍተኛ ቢሆንም እንኳን ክትትልና የተከሉትን የጽድቀት መጠናቸውን እንደ ቁጥሩ እኩል እንዳልሆነ ያሳያል። በቀጣይ ዓመታትም መርሃ ግብሩ ይበልጥ ውጤታማ እንዲሆን ትልቅ ትኩረት ሊሰጠው የሚገባው ለአካባቢው ተስማሚ የሆኑ የችግኝ ዝርያዎችን መምረጥ ላይ መሆኑም ተመላክቷል። አረንጓዴ አሻራችን ስንሰራ ትልቅ ትኩረት ቢሰጥ የሚለው አረንጓዴ አሻራ የምንተክለው የቱ ጋ ነው የሚለው መጀመሪያ ቢታወቅ መልካም ነው ባይነኝ። ተራራ ላይ ነው
አሁን ኦሞ ግበይ እዚህ ያለን ለኛ ጥሩ ምሳሌ ነው። ኦሞ ግበይ ይሞቃል፣ ዳሞት ተራራ በጣም ይቀዘቅዛል። ስለዚህ እዛ ኦሞ ግበይ የምንተክላቸውን ዛፎችን ዝም ብለን ዳሞት ተራራ ላይ ብንተክል ልክ አይመጣም፣ ተፈጥሮንም አይጠብቅልንም፣ ዛፎችም የራሳቸውን አቅም በአሟጣው አይሰጡንም። ስለዚህ አንደኛ ምን የት ይተከላል የሚለው በባለሙያ ቢደገፍ ባይነኝ። ትኩረት የምናደርገው የደን ችግኝ ተከላ ብቻም አይደለም፣ ከዘር ልየታ ጀምሮ ነው። የዘራነው ዘር ካልበቀለ የበቀለው ለመትከል መውሰድ አንችልም። ስለዚህ ዘር ህይወት ያለ ወቅቱን የጠበቀ ለተከላ ጊዜ በጊዜ የሚቀርብ ዘር ተዘጋጅቶ መጠበቅ አለባቸው። የምርምር ተቋማትም የአፈርን አይነት፣ የከፍታ መጠንና የአየር ንብረት ሁኔታን መነሻ ያደረጉ የሳይንስ ጥናቶችን በማካሄድ ለአካባቢው ተስማሚ የሆኑ የችግኝ ዝርያዎችን ለይቶ ከማቅረብ ረገድ የመሪነቱን ሚና መጫወት ይጠበቅባቸዋል። ምርምር ተቋማት ለየስነ ምህዳሩ የሚገባቸውን የዛፍ ዝርያዎችን፣ የሰብል ዝርያዎችን፣ የፍራፍሬ ዝርያዎችን ቢያወጡና ከዛ በኋላ ደግሞ የሚተክለውን አረንጓዴ አሻራ ከመንግስት በኩል የሚያለው ኢኒሼቲቭን ወስዶ ይሄን የሚመራው አካል በቅንጅት ከምርምር ተቋማት፣ ከዩኒቨርሲቲዎች፣ ከኮሌጆች እንዲሁም ከግብርናው ዘርፍ ላይ ካሉት ባለሙያዎች ጋራ በቅንጅት ቢሰራ እጅግ በጣም መልካም ነው ብዬ አስባለሁ። የተሻለ ዝርያዎችን ከማምረት አኳያ ኮሌጆችና ዩኒቨርሲቲዎች የራሳቸው አስተዋጽኦ ስላለ እያጠኑ የተሻሉትን ለማህበረሰቡ ቢያቀርቡ የገቢ መጠናቸውን የተሻለ እንዲሆን ያደርጋሉ። የአረንጓዴ አሻራ መርሃ ግብር በሳይንሳዊ እውቀት በማስደገፍ የችግኝ ተከላና እንክብካቤ ስራን ለማስቀጠል ሁሉም ዜጋ የድርሻውን ሊወጣ ይገባል። በአምራች ኢንዱስትሪዎችና በሌሎች አገልግሎት ሰጪ ተቋማት የተደራጁ የሰራተኞች ማህበራትን ተጠቃሚነት የሚያሳድግ አሰራር እየተዘረጋ ነው አሉ የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ። በየአካባቢው የተደራጁ ማህበራት ሳይበታተኑ በአንድ ማዕከል እንዲሰበሰቡ የሚያደርግ የደቡብ ኢትዮጵያ ክልል የሰራተኞች ማህበር ቅርንጫፍ ጽህፈት ቤት በወላይታ ሶዶ እንዲከፈት ኢሰማኮ አጽድቋል። ቅርንጫፉ አማካይ በሆነ ስፍራ መከፈቱ የማህበራትን ችግር በቅርበት በመከታተል ፈጣን መፍትሄ ለማበጀት መልካም እድል እንደሚፈጥር የማህበራት ሰብሳቢዎች ገለጹ። ለተገኝ ሰይፉ ዘገባ ውብሸት ጳውሎስ። በ1989 ገደማ የተቋቋመው የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ባለፉት 3 አስርት ዓመታት በርካታ ውጣ ውረዶችን በማለፍ አሁን ላይ የአንድነትና አብሮነት ተምሳሌት ለመሆን በቅቷል። ታዲያ በሀገራችን እድሜ ጠገብ ከሆኑ ማህበራት መካከል የሚጠቀሰው ይህ ማህበር የደቡብ ኢትዮጵያ ክልል መልሶ በሚደራጅበት ወቅት የፈረሰ ቢሆንም አሁን ላይ በአዲስ መልክ መደራጀቱ ነው የተገለጸው። ይህ እንደ አዲስ መደራጀቱ የሰራተኞች መብትና ደህንነት ለማስጠበቅ የሚያስችል ስለሆነ ለአካባቢው ማህበረሰብም ትልቅ ጠቀሜታ እንዳለው ታምኖበታል። ምንጭ ሆነን ከአርባ ምንጭ ራቅ ብሎ ወደ ጂንካ ወደ ኦሞ አካባቢ ብዙ ድርጅቶች አሉ። ያኚ ሰራተኞች አሁን ከኛ ጋር በከተማ ቤተሰብ ጋር ሲመጡ የሚገናኙ ጓደኞች አሉ እና ብዙ ቢሶቶችን የሚያነሱ አሉ። እኚህን የሚያነቃቃ አካል በዚህ ቢሮ ላይ ተደራጅቶ እነኚህን ሰዎች ወደ ማህበር ታቅፈው ወደዚህ ማዕቀፍ ውስጥ አስገብቶ እንትናችንም እንዲጠነክር ትልቅ ግባት ለኛ ይሆናል የሚል ነገርም አለኝ። በሳቱ ሴንትራል ኢትዮጵያ እዛ ደቡብ ብሔር ብሔረሰቦች የነበሩ አሁን እዛ ያሉ ሰዎች አሉ። ከነሱ ጋርም ድጋፍ እያገኘን የቆየንበት ሁኔታዎች አሉ። ስለዚህ እዚህ ጋር ቅርንጫፍ ጽህፈት ቤት መከፈቱ አሁንም ቢሆን ለማህበራት እጅግ ወሳኝ ነገር ነው። አንዳንድ ጊዜ የሚመጣው ስራ አስኪያጅ ራሱ ሰራተኛውን በምን መልኩ ማኔጅ ማድረግ እንዳለበት ለራሳቸው ይከብዳቸዋል እና የማኔጅመንት መቃየር፣ የተለያዩ ሀሳቦች መምጣት ያን ህብረት ስምምነት በጣም አዘግይቶታል፣ ማህበሩም ሰልችቶታል። ስለዚህ ቅርንጫፍ ጽህፈት ቤት ሲከፈት ከቅርንጫፍ ጽህፈት ቤቱ ጋር የህብረት ስምምነት ተስተካክሎ ተመዝግቦ ለሰራተኛው እንዲያገለግል ወይም ደግሞ የኢኮኖሚ ለውጥ ካለም የሚሻሻሉ ነገሮች ተሻሽሎ ህብረት ስምምነቱ እንደገና መመዝገብ አለበት። በደቡብ ኢትዮጵያ ክልል ገናና ከሆኑ አምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት የተውጣጡ የማህበራት ሰብሳቢዎች በአዲስ መልክ የተደራጀው ቅርንጫፍ ጽህፈት ቤቱ በቀጣይ ማተኮር በሚገባቸው ጉዳዮች ላይ ተወያይተዋል። ሰፊ እርሻ አለ። ወደ ደቡብ ኦሞ አካባቢ ወደ ባስኬቶ ምናምን ብዙ ሰፊ እርሻ ልማቶች አሉ። እዛ አካባቢ ሰራተኛ አለ፣ መብት ረግጣ ያለው አለ፣ ተረግጦ ያለ ሰራተኞች አሉ። ህጉን አሁን እኛ ቦርድ ላይ ስንሰራ ቆይተናል እና ወንድሜ ማለት ነው ቦርድ አባል ሆነን ማለት ይሄን ህግ የማያውቁ ሰራተኞች አሉ። ይሄ ማህበር ሲቋቋም ወርታች ወርዶ እዛ አካባቢ ላለው ሰራተኛ ግንዛቤ የመስጠት ሁኔታዎች ይፈጠራል የሚል ተስፋ አለኝ። እውነቱን ለመናገር እየኖርን አይደለም ያለ ነው። ከማንም በታች ነው የሚከፈለን፣ ከማንም በላይ ነው የምንሰራው። ይሄ ነገር አሁንም በእናንተ በኩል
ጫና ተፈጥሮ አንድ ምላሽ መሰጠት እንዳለበት ይገባናል። ከትራንስፖርት ታክስ ብለው ከሆነ ነገር ታክስ ብለው አሁንም እንደዛ አይነት ነገር ነው። ከደሞዝ ብቻ አይደለም የሚሰጠንም እንትን። ስለዚህ ቢያንስ ከቤኔፊት ከሚሰጡን ከትናንሽ ነገሮች እንኳን ታክስ ለምንድን ነው ኤግዛምፕት ማያደርጉት? አሁን ዝም ብሎ ለይስሙላ ብቻ ነው የሚሆነውና ሪል የሆነ ቅናሽ የሰራተኛንም ሲግኒፊካንት ህይወት ሊቀይር ከተቻለ እንዲህ አይነት ነገሮችንም ቤኔፊት ፓኬጆችንም ማስፋት የሚችልበት መንገዶችንም መወያየት አለባቸው ብዬ አስባለሁ። ከዚህ ቀደም የወላይታ ሶዶ ክርስቲያን ሆስፒታል ሰራተኞች ማህበር ሰብሳቢ የሆኑት ወይዘሮ ወይንሸት ኢዮብ አሁን ላይ በአዲስ የተቋቋመው የደቡብ ኢትዮጵያ ክልል የሰራተኞች ማህበር ቅርንጫፍ ጽሕፈት ቤት ዋና ኃላፊ ሆነው የተሾሙ ሲሆን እርሳቸውን ጨምሮ በማህበራት ረጅም ጊዜ ያገለገሉ ሌሎችም ተሞክሯቸውን በማጋራት የማህበራት ትስስር ማጠናከር እንደሚጠበቅባቸው ነው የተገለጸው። ማህበራትን ለማቋቋም የደከሙ ማህበራትን ለማበርታት በአሰሪና ሰራተኛ ማህበራት ወይም በአሰሪና ሰራተኛ መካከል የሚፈጠሩ ችግሮችን በጋራ ለመፍታት ሰላማዊ በሆነ መንገድ የኢንዱስትሪ ሰላምን በጠበቀ መልኩ ለመፍታት ዝግጁ ነኝ ከልቤ። የኢትዮጵያ ሰራተኞች ጥያቄዎች በተናጠል ባለ ሩጫ የሚመለስ ሳይሆን አቅም በፈጠረና መንግስትም ተደማጭ ሊሆን የሚችልበትን የመደመጥ አቅምን ለመፍጠር ደግሞ የተደራጀ ማህበረሰብ ህግና መብቱን የተሰጠውን ህገ መንግስታዊ መብቶችን ኤክሰርሳይዝ የሚያደርግ ዜጋ መስፋት ለሁሉም ለአሰሪውም ለመንግስትም ለራሱ ለማህበረሰባዊ አገር ግንባታውም ጠቀሜታ ያለው። በአገር አቀፍ ደረጃ ሊሰሩ የታቀዱ የኢንዱስትሪ ልማት ደህንነትና የሰራተኞች አንድነት እንዲሁም የአምራችነት አቅም እንዲጎለብት የሰራተኛ ማህበር መቋቋሙ ወሳኝ ጉዳይ ነው ያሉት የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ በደቡብ ኢትዮጵያ ክልልም ይህ መመስረቱ የሰራተኞችና የተቋማት ችግሮችንም በእጅጉ የሚያቃልል ነው ሲሉ ተደምጠዋል። በአገር አቀፍ ደረጃም በክልል ደረጃም ሊሰሩ የታቀዱ ነገሮች አሉ። እነዚህም በተለይ የኢንዱስትሪ ሰላምን ለማረጋጋት ምርትና ምርታማነትን ለማሳደግ ሰራተኞችንም በማህበር ለማደራጀት ተፈልጎ ነው። እነዚህን ለመስራት ደግሞ በክልል ደረጃ የአማካሪ ቦርድ ይቋቋማል። ከአሰሪ ከሰራተኛ ከመንግስት የተውጣጣ አማካሪ ቦርድ ይቋቋማል። ይህን አማካሪ ቦርድ ለማቋቋም በክልል ደረጃ ቅርንጫፍ ጽሕፈት ቤት ያስፈልጋል። እንዲሁም በርካታ ያልተደራጁ ሰራተኞች አሉ በክልሉ። እነዚህ በማህበር ለማደራጀት ቅርንጫፍ ጽሕፈት ቤት ያስፈልጋል። ከቅርብ ሆኖ ችግሮችም ሲከሰቱ የተከሰቱ ችግሮችን የሚፈታ ቅርንጫፍ ጽሕፈት ቤት ያስፈልጋል። ከክልሉ ጋር እየተማከረ ከክልሉ ጋር ሆኖ በጋራ አቅዶ የሚሰራ ቅርንጫፍ ጽሕፈት ቤት ስለሚያስፈልግ ነው እዚህ ቅርንጫፍ ጽሕፈት ቤት የተከፈተው ማለት ነው። በቢዝነስ ወደምናየው ዜና ስንሻገር በአሁኑ ወቅት ከሀገር በቀል ምርቶች ይልቅ በፋብሪካ የሚቀነባበሩ ምግቦች በገበያው እየተበራከቱ ይገኛሉ። ለአብነትም ከእንሰት ተክል የምናገኘው ቆጮና ቡላ የመሳሰሉ ምግቦች እንደ ድሮ በገበያ እምብዛም ባይታዩም አሁንም ከገበያው አልጠፉም። እስከዚህ በዛሬው የቢዝነስ መረጃ ሰዓታችን በወላይታ ሶዶ መርካቶ ገበያ የቃኘችው መሰዊያ ስቄል ያዘጋጀችውን ጥንቅር ተከታትለን ይሄንን ደግሞ እኛ በውድ ዋጋ ስለምንገዛ ይሄንን 300 ብር ነው የሚሸጠው ውድ ስለሆነ ድሮ እኛ 120 ብር ነው የምንሸጠው አሁን 300 ብር ነው የምንሸጠው ውድ ስለሆነ ይሄንን ደግሞ ጨጓራ በሽተኛ ማናኛው መጥቶ በቃ እቺ ጭጭ ያለችው ቆጮ ስጡ ብሎ እቺን ይገዛሉ። ስለዚህ ነው ይሄ ደግሞ የወሳና ቡላ ይባላል። ይሄንን ድሮ 120 ብር ነው የምንሸጠው አሁን 300 ነው የምንሸጠው 207 ይገባለች 30 ብር ትርፍ አግኝተን ነው የምንሸጠው። እንደዛ ነው የምናደርገው። እቺ ደግሞ የኮፈሌ ቡላ ናት። የኮፈሌ ቡላ ናት። ቡልነቱ በጣም ቆንጆ ስለሆነች የህፃን የያዘ ሰው ደግሞ ለእንግዳ የመጣ ሰው እቺ አነስተኛ ስለሆነች 200 ነው የምንሸጠው። አሁን ደግሞ ይሄንን የዳውሮ ቆጮ እስሩ ትልቅም አይደለም አንድ እስር 900 ብር ነው የምንገዛው። አሁን ቆርጠን
እቺን 50 ነው የምንካፈለው። እንደዚህ አድርገን ነው የምንሸጠው። ይሄ የዳውሮ ቆጮ ስለሆነ መጣፈጡ በጣም ይጣፍጣል፣ ይለሰልሳል። ቡላ ስላለው ብዙ በዚህ ቆጮ ውስጥ ብዙ ቅመም አለ። ስለዚህ በጣም ነው የሚጣፍጠው። ስለዚህ ይሄንን መርጦ የዳውሮ ቆጮ የያዘ ሰው ብሎ ነግሮ መጥቶ ጠይቆ ነው የሚገዙት። አሁን ይሄንን ቡላ ከአማሮ ነው የምናመጣው። አማሮ ቡላው እንሰቱ በጣም በጥሩ እጅ የተያዘ ስለሆነ ይሄንን ይወጣል የአማሮ ቡላ። ይሄንን አሁን 1400 ነው ከዛ የምናገኘው። 1450 ነው የምንሸጠው። ይሄ ቡላ በጣም ነው የሚያስከብረው። ይሄ ቡላ በጣም ነጭ ስለሆነ እንግዳ እንደሞ ላንቺም ወደ ዘመድ ነው የምንሄደው እያልሽ ይሄንን ሰርተሽ ብትሄጂ በጣም ያስከብራል። ከዛ እንደቀጠሉ ናቸው። አሁን ደግሞ ወደ ትራፊክ ዘገባዎች እናልፋለን። ስቱዲዮአችን እንግዳ ጋብዘናል። ኮማንደር በላይ ባቡሎ ከወላይታ ዞን ፖሊስ መምሪያ ትራፊክ ዘርፍ የሳምንቱን የትራፊክ ሁኔታን በተመለከተ መረጃ ሊሰጡን እዚህ አሉ። እንኳን ደህና መጡ። እንኳን በሰላም ቆያችሁ። በዚህ ሳምንት የነበሩ የትራፊክ ሁኔታዎችን በተመለከተ መረጃ ሊሰጡ ነበር። እንግዲህ በወላይታ ዞን ባሉት በ16ቱም ወረዳና በ10 ከተማዎች በአጠቃላይ በ26ቱ መዋቅር ላይ ምንም አይነት የመንገድ ላይ ትራፊክ አደጋ አልደረሰም። ሰላም ነው። ሳምንቱ ሰላም ነው፣ እግዚአብሔር ይመስገን። የሚያስተላልፉት መልእክት ይኖራል? አሁን የማስተላልፈው መልእክት እንደ ወላይታ ዞን አደጋ የለም ማለት አደጋ በፍጹም አይከሰትም ሳይሆን ህብረተሰቡ ጥንቃቄ ከሌለ አደጋ እንደሚኖር ግልጽ ስለሆነ እኔ የማስተላልፈው መልእክት እያንዳንዱ እግረኛ በሚንቀሳቀስበት ጊዜ ግራውን የመንገድ ጠርዝ ይዞ መጓዝ አለበት። እንደዚሁም ደግሞ እግረኛ መንገድ ባለበት ሁሉም ሰው እግረኛ በሆነ ሁኔታ በእግረኛ መንገድ ቢጓዝ የተሻለ ነው። ሌላው ደግሞ አሽከርካሪዎች ጥንቃቄ አድርገው የመንግስትም ሆነ የግል ከመናሪያ የሚወጡትን የሚይዙ አሽከርካሪዎች መኪናዎቻቸውን ጥንቃቄ አድርገው ጋራጅ አስገብተው የተሟላ ሲሆን ፍሪ ሲሆን አጠቃላይ ሁኔታውን ካጤኑ በኋላ መኪናዎቻቸውን መንገድ ላይ ይዞ ወጥተው መሮጥ ሳይሆን ሰው ወደሚፈልግበት ስፍራ አድርሰው እነሱም ቤተሰብ ስላላቸው አደጋ እንዳይደርስ በጥንቃቄ ወደ ነበሩበት የሚመለሱበት ሁኔታ ነው ያለውና ከተማውም እያደገ ስለሆነ ሰው በአጠቃላይ ወደ ለውጥ ጎዳና እየገባም ስለሆነ አጠቃላይ አደጋው እንዳይደርስ አሽከርካሪዎች ኃላፊነትም ተጠያቂነትም ግዴታም ስላለባቸው ህብረተሰቡ ደግሞ እኛ የምናስተላልፈው መልእክት ከመስማት ባለፈ ተግባር ላይ አውለው አደጋው ሲቀንስ ደግሞ በሀገር ደረጃም አስተዋጽኦ ስላለ ይህን አደጋ እንዲቀንሱ ሁላችንም የህብረተሰብ ክፍሎች ተባብረን አደጋውን ለመቀነስ ከወንጀል ስጋትም ነጻ ለመሆን ዝግጁ መሆን ያስፈልጋል የሚል መልእክት ነው ያለኝ ባጭሩ። እሺ፣ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ሰላም ሳምንት ይሁን።